ይህን ስህተት ዌብሳይት ሲያሰራ አብዛኛው ሰው የሚሳሳተው ነው። እሱ ምንድነው? ዌብሳይትን ያምራል አያምርም በሚያየው ነገር ብቻ ተመርኩዞ ዌብሳይትን ማሰራት ማለት ነው። ዌብሳይት መሰራት ያለበት ግን ፐርፐዙ ጥቅሙ ምንድነው? ለምንድነው ማሰራው ብሎ ነው። በዚህ ቪዲዮ እናንተ ልታሰሯቸው የምትችሏቸውን 5 አይነት ዌብሳይቶችን ነግራችኋለሁ። የመጀመሪያው ዌብሳይት ስለናንተ ኢንፎርሜሽን ብቻ የያዘ ዌብሳይት ነው። ስለናንተ ኤክስፕሌን የሚያደርግ እናንተ የምትሰሩትን ነገር እዛ ላይ የተቀመጠበት ዌብሳይት ነው። ሁለተኛው ዌብሳይት አይነት ትረስትን ለመገንባት ዌብሳይታችሁን ለመጎብኘት የመጡ ሰዎችን ወደ ክላይንትነት ለመቀየር የእናንተን ታማኝነት ለማስረጽ የምትጠቀሙበት ዌብሳይት አይነት ነው። ሶስተኛው ዌብሳይት አይነት ኢኮሜርስ አይነት ዌብሳይት ነው። ፕሮዳክታችሁን ለመሸጥ የምትጠቀሙበት አይነት ዌብሳይት ማለት ነው። አራተኛው ዌብሳይት አይነት ኮሚኒቲ ለመገንባት የምትጠቀሙበት አይነት ዌብሳይት ነው። ሰውየው ሎጊን ብሎ በደንብ ወደ ውስጥ ገብቶ ከእናንተ ጋር ኢንተራክት እያደረገ ስለእናንተ እየተማረ ከእናንተ ጋር ኢንጌጅድ ሆኖ እንዲቆይ የምታደርጉበት ዌብሳይት አይነት ነው። አምስተኛው ዌብሳይት አይነት ልክ እንደ ሶሻል ሚዲያ የምትጠቀሙበት ዌብሳይት አይነት ማለት ነው። ብሎጋችሁን እዛ ላይ የምትፖስቱ ሚዲያ፣ የተለያዩ ጽሁፎችን ሊሆን ይችላል፣ የሄዳችሁበትን ቦታ ሊሆን ይችላል። ስለእናንተ የምታደርጉት እያንዳንዱ እንቅስቃሴ ሊማር የሚችልበት አይነት ዌብሳይት ማለት ነው። እነዚህን ዌብሳይት አይነቶች ማወቃችሁ ለምን ይጠቅማችኋል? ፐርፐዛችሁን እንዳስቱ። ለምሳሌ ያክል አብዛኛው ሰው የሚያጣው ነገር ምንድነው? ትረስት ለመገንባት ሰዎችን ኢንጌጅ ለማድረግ ይፈልግና ዌብሳይት ያሰራል። ዌብሳይት ሲያሰራ ግን የሚያሰራው ዌብሳይት ምን አይነት ዌብሳይት ነው? ለመሸጥ አይነት ዌብሳይት ማለት ነው። ለምሳሌ አሁን ቪዲዮ ሲመጣላችሁ እናንተ የሆነ ቪዲዮ መጥቶላችሁ ማስታወቂያ እንደሆነ ሲገባችሁ ወዲያው ነው የምታሳልፉት። ዌብሳይታችሁም እንደዛው ነው የሚሆነው። እናንተ ጋር ኢንጌጅ ሊያደርግ የገባው ሰው ስለእናንተ ሊያይ የገባው ሰው ልሸጡለት ብቻ እንደሆነ ሲያቅ የዛኔ ይወጣል ማለት ነው። ያንን ሰው ታጡታላችሁ ማለት ነው። ስለዚህ ዌብሳይት ስታሰሩ ይህን ነገር ጥንቃቄ ማድረግ እንዳረሱ። ከዚህ በፊት የገጠማችሁ ነገር ካለ ዌብሳይት ስታሰሩ ወይም ደግሞ ስለ ዌብሳይት ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮ ምሰራበት ይሆናል። ይመቻችሁ።